በዘጠናዎቹ ፕሌይስቴሽን አብዝተው የሚጫወቱ ታዳጊዎች ጨዋታውን ሳያዩ የሚያውቁታል። በጠንካራ ምቶቹ ግብ ጠባቂዎችንና ተጋጣሚዎችን ያሸብራል። አድሪያኖ ሌቴ ሪቤሮ ዘ ኢምፐረር። ፍጥነቱ፣ ጥንካሬውና የከረረ የግራ እግር ምቱ የተጋጣሚዎችን ልብ ያረዳል። የተወለደው በሪዮ ዴ ጄኔሮ ቪላ ክሩዜሮ ፋቬላ ነው። ቦታው በወንጀል የታወቀ ነበር። እንደ አብዛኛው የአካባቢው ልጅ በድህነት ውስጥ ነበር ያደገው። አድሪያኖ ከቤተሰቦቹ ጋር እጅግ የጠበቀ ቁርኝነት አለው። በባዶ እግሩ ቀኑን ሙሉ ኳስ ጋር ሲላፋ መዋልን የጀመረው ገና በጨቅላነቱ ነበር። ፕሮፌሽናል ተጫዋች መሆን እንደ ሁሉም ብራዚላዊ ህፃን ሁሉ የእርሱም ህልም ነበር። በ7 ዓመቱ ወደ ፍላሚንጎ አካዳሚ መቀላቀል ሲችል በ18 ዓመቱ ደግሞ ለፍላሚንጎ ዋና ቡድን ከመጫወትም አልፎ የብራዚል ብሔራዊ ቡድን መለያ መልበስ የቻለ በእድሜ ትንሹ በመባል ሪካርድ መያዝ ችሎ ነበር። ከወደ አውሮፓ የመጡ መልማዮች አይን ውስጥም ለመግባት ጊዜ አልፈጀበትም ነበር። ኢንተር ሚላኖች ይህን ብራዚላዊ ታለንት ወደ ስኳዳቸው ከቀላቀሉ በኋላ ገና በመጀመሪያ የፕሪሲዝኑ ነበር ያስገርማቸው የጀመረው። ከማድሪድ ጋር ባደረጉት የፕሪሲዝን ጨዋታ ላይ በጠንካራ የግራ እግሩ አይከር ካሲያስን ሲያሸብር ከዋለ በኋላ የቡድኑ አምበል ሃቪየር ዛኔቲ አዲሱ ሮናልዶ ይህ ነው ሲል አሞካሽቶት ነበር። በኢንተር ብዙም ሳይቆይ ለእድገቱ ሲባል በውሰት ወደ ፊዮሬንቲና ተጉዞ የነበረ ቢሆንም በዚያው ጊዜ ግን ወደ ኢንተር መመለሱን ትቶ ለፓርማ ፍርሚያውን አኖረ። በዚያ ጊዜ ነበር መልሶ የኢንተር ሚላንን ቀልብ መግዛት የቻለው። በፓርማ በነበረው የ2 ዓመት ቆይታ ከአድሪያን ሙቶ ጋር አስፈሪ ጥምረት ፈጠሩ። የሴሪያውን ክለቦች በየተራ ያስጨንቃቸው ጀመር። አዲሱ ሮናልዶ የሚለው ንጽጽርም አቧራውን አራግፎ ተነሳ። ኢንተሮች ጊዜ ሳያጠፉ ለሁለተኛ ጊዜ ወደ ጁሴፔ ሜዛ መለሱት። በሁለተኛ ኢንተር ቆይታው ደጋፊዎችን ለማስገረም ብዙ አልፈጀበትም። ገና በመጀመሪያው ዓመቱ ነበር ኢንተሮች እሱን መልሰው ማምጣታቸው እንዳይቆጫቸው ያደረገው። ክለቡ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ወሳኝ በነበረ ጨዋታ ላይ ኢምፖሊን 3-2 ሲያሸንፉ ከረጅም ርቀት እየነዳ ወስዶ ያስቆጠራት ግብ በዓመቱ ለነበረው ድንቅ ጊዜ ጥሩ ማሳረጊያ ነበረች። በጨዋታው አድሪያኖን የማቆም ግዴታ ተጥሎበት የነበረው የኢምፖሊው ኤሚልሰን ክሪባሪ አድሪያኖን ማቆም ልክ ሮናልዶን የማቆም ያህል ከባድ ነበር ይላል። ከዚህ ጨዋታ በኋላ የኢንተር ደጋፊዎች አድሪያኖን ዘ ኢምፐረር እያሉ ይጠሩት ጀመር። በ2004 የብራዚል ብሔራዊ ቡድን አሰልጣኝ ካርሎስ አልቤርቶ ፔሬራ ለኮፓ አሜሪካ ስኳዳቸውን ይፋ ሲያደርጉ የኢንተር ሚላኑን ገዢ በስብስባቸው ውስጥ አካተቱት። በጊዜው እንደ ሮናልዶ፣ ሮናልዲኒዮ፣ ካርሎስ አይነቶች ተጫዋቾች በውድድሩ ላይ አልተሳተፉም ነበርና አድሪያኖ የቡድኑ ቋሚ ተጫዋች መሆን አልከበደውም። ከዚያም አልፎ መሪ መሆን ቻለ። አድሪያኖ በ2004 የኮፓ አሜሪካ ውድድር ድምቀት ነበር። በምድብ ጨዋታዎች ሃትሪክ ከመስራቱን ባለፈ በየጨዋታዎች ላይ ግብና ምርጥ ብቃትን መደጋገሙን ተያያዘው። እውነትም አዲሱ ሮናልዶ ነው እያሉ ብራዚላውያን የሚላኑን ገዢ ዘምረውለታል። ከሁሉ በላይ ግን በፍጻሜው ለብራዚል ትልቅ ውለታን ዋለ። በ90 ደቂቃ የካርሎስ አልቤርቶ ፌሬራዋ ብራዚል በአርጀንቲና 2-1 የተመራች ነበር። ነገሮች ወደ ውሃ ሰማያዊና ነጮቹ ባደሉ ሰዓት ነበር የቪላ ክሩዜሮ ህልመኛ ህፃን ሀገሩን የታደጋት። ጨዋታውን ወደ 2-2 መልሶ በመለያ ፍጹም ቅጣት ምት የኮፓ አሜሪካውን ዋንጫ ወደ ሪዮ ዴ ጄኔሮ ይዞት ሄደ። አድሪያኖ በገነነበት ኮፓ አሜሪካ ብራዚል ተሞሸረች። እሱም በ7 ግብ የውድድሩ ኮከብ ግብ አስቆጣሪና የውድድሩ ኮከብ ተጫዋች ሆኖ ተመረጠ። አድሪያኖ ሌቴ ሪቤሮ የዘመኔ ትልቁ ደስታ ባለው ሰዓት ይህ ዋንጫ ለአባቴ ነው የሚገባው። እሱ ለኔ አባቴም ጓደኛዬም ነው። እሱ ባይኖርልኝ ይህንን አላሳካም ነበር ሲል ከእንባው ጋር እየታገለ በታላቁ የደስታ ሰዓቱ አባቱን አመሰገነ። በሐምሌ እንዲህ አይነት የደስታን ጫፍ ያየው ብራዚላዊ ታዲያ የህይወቱን እጅግ መጥፎ ዜና ከአንድ ወር በኋላ በነሐሴ ለመስማት ተገደደ። በነሐሴ 2004 በኢንተር መልበሻ ክፍል ውስጥ ሳለ ስልክ ተደወለለትና ወላጅ አባቱ እንዳረፉ ተነገሩ። በጊዜው ከጎኑ የነበረው የኢንተር አምበል ሃቪየር ዛኔቲ ሁኔታውን ሊረሳው አይችልም። አድሪያኖ ዜናውን ሲሰማ ስልኩን በኃይል ከግድግዳው ጋር አጋጨው። አስከትሎም በኃይል ጮኸ። እንደዛ አይነት ጩኸት ሰምቼ አላውቅም ይላል ዛኔቲ። በአንድ ወር ውስጥ አድሪያኖ ከህይወት የደስታ ጫፍ ወደ ዝቅተኛው የሐዘን ነጥብ ተሸጋገረ። ሀገሩን በኮፓ አሜሪካ በተአምራዊ ብቃት ባለዋንጫ ባደረገ ማግስት ጓደኛዬም ጭምር ነው ብሎ ያመሰገነውን አባቱን አጣ። ከዚያ በኋላ ነገሮች ለአድሪያኖ እንደ ድሮ መሆን አልቻሉም። ለእግር ኳስ የነበረኝ ፍቅር ፈጽሞ እንደ ድሮ መሆን አልቻለም ይላል አድሪያኖ ነገሩን መለስ ብሎ ሲያስታውስ። ውቅያኖስ ተሻግሬ በጣሊያን እየኖርኩ ነበር። ቤተሰቤ በብራዚል ሆኖ እኔ በጣሊያን መቀመጥ አልቻልኩም። አስከፊ ድብርት ውስጥ ገብቼ ነበር። ከአባቱ ረፍት በኋላ አድሪያኖ መጠጣት ጀመረ። ልምምድ መስራት አስጠላው። በኢንተር መቆየት አልፈለገም። ወደ ቤቱ መሄድ ብቻ አእምሮ ውስጥ ነበር። ክብደቱ ቶሎ ቶሎ ይቀያየር ጀመር። ጉዳት በተደጋጋሚ ማስተናገድ ጀመረ። እንዲያም ሆኖ ግቦችን ያስቆጥራል። እጆቹን ወደ ሰማይ ያነሳ ግብ አስቆጠረ ቁጥር አባቱን ያስታውሳል። በ2005-2006 በቅሌት የታጀበው ሴሪያ በጠንካራው የኢንተር ስኳድ ታግዞ ማሳካት ቻለ። በ2006 የዓለም ዋንጫ ላይም የብራዚልን የፊት መስመር ከሮናልዶ ሉዊስ ናዛሬዮ ጋር አብሮ ሆኖ መርቷል። ሆኖም ሀገሩ በውድድሩ ድል አልቀናትም። በቀጣዩ ሲዝን አድሪያኖ የገባ በተን ሱስ መቆጣጠር ተሳነው። ጠጥቶ ልምምድ ሜዳ መሄድ፣ ልምምዶችን መቅረት አበዛ። በኢንተር ቋሚ ቦታውንም ማስጠበቅ ተሳነው።
ኢንተር ለ18 ወራት የሚቆይ እረፍት ለአድሪያኖ ሰጠው። እሱም ወደ ሀገሩ ተመልሶ የስነልቦና ድጋፍ ለማግኘት ሞከረ። በሳኦ ፖሎ የልምምድ ማዕከል ከቆየ በኋላ ለተወሰነ ጊዜም ለክለቡ ተጫውቶ እረፍቱ ሲያልቅ ወደ ኢንተር ተመለሰ። በኢንተር የጠበቁት ጆዜ ሞሪኒዮ ነበር። ቋሚ ቦታውን ከማጣቱም ሌላ አድሪያኖ መልሶ ራሱን መሆን ሳይችል ቀረ። ተጠባባቂ ወንበር ቋሚ ቦታው ሆነ። በዚህ መሃል ለኢንተርናሽናል ብሬክ ወደ ብራዚል በሄደበት በዚያው ለመቅረት ወሰነ። ከኢንተር ጋር የነበረውን ውልም ሰረዘ። ጆዜ ሞሪኒዮም ሁኔታውን ሲገልጹት ደስተኛ የሚያደርገው ውሳኔ ከሆነ እንቀበለዋለን፣ ተጫዋቹን ብናጠውም ሰውየውን ደስተኛ የሚያደርገው ከሆነ መልካም ውሳኔ ነው አሉ። የሚላኑ ገዢም ከሚላን ወጣ። አድሪያኖ ከቤተሰቦቹ ጋር ለመሆን ወስኖ በብራዚል ቀረ። ፍላሚንጎም እጁን ዘርግቶ ተቀበለው። እሱም ሰዎች የሚሊዮኖች ኮንትራት መሰረዜ ቢያስገርማቸውም እኔ ግን ቤተሰቤንና ደስታዬን መርጫለሁ አለ። የእግር ኳስ ጉዞውም የታለመለትን ሳያሳካ በፍላሚንጎ ቆይቶን በሮማ በመጨረሻም በአስከፊው የአችለስ ቴንደን ጉዳት በኮረንቲያንስ ተደመደመ። እግር ኳስን እንዲያቆም ያደረገውን የአችለስ ቴንደን ጉዳት ካስተናገደ በኋላ አድሪያኖ እግሬ ላይ ቀዳዳ ተፈጥሯል፣ ሌላኛው ቀዳዳ ግን ልቤ ውስጥ ነው ያለው ሲል ጫማውን ሰቅሎ ከኳሱ ዓለም ለአንዴና ለመጨረሻ ጊዜ ተሰናበተ። I mean, I played with great champions. I played with players that already was wow. I played with players that I saw was a talent became wow. But the one I felt that could do it longer was, and he didn't do it, was Adriano. Because the way he was an animal. He could shoot from every angle. Nobody could tackle him. Nobody could take the ball. He was a pure animal. But it lasted for a short time. ዘጋጀንላችሁ ጥንቅር በዚያ በቃ። እንደተለመደው ለቻናላችን አዲስ የሆናችሁ በየዕለቱ የሚለቀቁ የተለያዩ መረጃዎች በፍጥነት እንዲደርሷችሁ የደውሉን ምልክት በማብራት ሰብስክራይብ ማድረጉን እናስታውሳችሁ። መልካም ጊዜ።